ቢዝነሶች ሪሊ እየተስፋፉ ተጨማሪ የስራ ዕድልን እየፈጠሩ ባለበት ሂደት ውስጥ የተሰበሰበ ገቢ ነው ወይስ ቢዝነሶች ላይሰንሳቸውን እየዘጉ ባለበት ሂደት የተሰበሰበ ገቢ ነው ብሎ ማየት ጠቃሚ ነው። ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ የ2018 በጀት ዓመት መጠናቀቅን ተከትሎ በርካታ የሀገራችን የግልና የመንግስት ተቋማቶች የበጀት ዓመቱ አፈጻጸማቸውን ሪፖርት እያደረጉ ዲስክሎዝ እያደረጉ ያሉበት ሁኔታ ነው ያለው። የበጀት ዓመቱ አፈጻጸማቸውን ሪፖርት ካደረጉ ዲስክሎዝ ካደረጉ በርካታ ተቋማቶች መካከል የገቢዎች ሚኒስቴር አንዱ ነው። የገቢዎች ሚኒስቴር በዚህ በተጠናቀቀው በጀት ዓመት 1.518 ትሪሊዮን ብር ገቢን ከተለያዩ የገቢ ምንጮች ስለመሰብሰቡ ተሰምቷል። የገቢዎች ሚኒስቴር በዚህ በተጠናቀቀው በጀት ዓመት አፈጻጸሜ ይህንን ይመስላል፣ ይህም ደግሞ መንግስት ካቀደው የገቢ ግብ ላይ የሆነ አፈጻጸም ነው ብሎናል። ይሄ ደስ የሚያሰኝ ጥሩ የሆነ ገቢን የመሰብሰብ አቅም ነው። እንደሚታወቀው የገቢዎች ሚኒስቴር ይህንን 1.518 ትሪሊዮን ብር ገቢ ከተለያዩ የገቢ ምንጮች ነው የሰበሰበው። በዋናነት ግን የሚጠቀሰው ታክስ ወይም ደግሞ ግብር የምንለው ነው። ታክስ ወይም ደግሞ ግብር ደግሞ ገቢን የመሰብሰብ ጉዳይ ብቻ አይደለም። it is not only about revenue because ታክስ ወይም ደግሞ ግብር የአንድን ሀገር ኢኮኖሚ ባላንስ ለመጠበቅ መንግስት ከሚጠቀማቸው ኢንስትሩመንቶች መካከል አንዱ እንደሆነ እንረዳለን። ኦፍ ኮርስ መንግስት ሀገራዊ ኢኮኖሚውን ማኔጅ ለማድረግ ሁለት ዋና ፖሊሲዎችን ይጠቀማል። ሞኔተሪ ፖሊሲ እና ፊዚካል ፖሊሲ። እንግዲህ ፊዚካል ፖሊሲው ኮንሲደር የሚያደርገው ስለ መንግስት ወጪና ገቢ ነው። ይሄ ደግሞ በቀጥታ ከታክስ ወይም ደግሞ ከግብር ጋር ይገናኛል። በዚህ በተጠናቀቀው በጀት ዓመት የገቢዎች ሚኒስቴር ይህንን ያክል ገቢን መሰብሰብ ሲችል አጠቃላይ ሀገራዊ ኢኮኖሚው ምን ይመስል ነበር ብሎ ማየት በእጅጉ ጠቃሚ ጉዳይ ነው። ለምሳሌ ሀገራዊ የኢኮኖሚ ሚዛኑ ምን ይመስል ነበር? ሀገራዊ የዋጋ ግሽበት ምን ይመስል ነበር? አጠቃላይ ይህንን ገቢ ለመሰብሰብ በተደረገበት ጥረት ውስጥ አጠቃላይ ሀገራዊ የቢዝነስ እንቅስቃሴው ምን ይመስል ነበር? ቢዝነሶች ሪሊ እየተስፋፉ ተጨማሪ የስራ ዕድልን እየፈጠሩ ባለበት ሂደት ውስጥ የተሰበሰበ ገቢ ነው ወይስ ቢዝነሶች ላይሰንሳቸውን እየዘጉ ባለበት ሂደት የተሰበሰበ ገቢ ነው ብሎ ማየት ጠቃሚ ነው። ቢኮዝ ይሄ ገቢ ቢዝነሶች ላይሰንሳቸውንም ጭምር እየዘጉም ሊሰበሰብ የሚችልበት እድል እንደመኖሩ መጠን ቢዮንድ ከዚህ ቁጥር በላይ ግን ሀገራዊ የቢዝነስ እንቅስቃሴው ምን ይመስል ነበር? ቢዝነሶች ምርትና ምርታማነታቸው እያደገ ባለበት ኢንቫይሮንመንት እንቅስቃሴ የተሰበሰበ ገቢ ነው። ተጨማሪ የስራ ዕድልን እየፈጠሩ ባሉበት እንቅስቃሴ የተሰበሰበ ገቢ ነው ወይ ብሎ ማየት፣ ሀገራዊ የሀብት ክፍፍሉ ፌር መሆኑ በተረጋገጠበት የበጀት ዓመት የተሰበሰበ ገቢ ነው ወይ የሚለውንም ጭምር አንስቶ ዲቴይል በሆነ መልኩ ኮንሲደር ማድረግ በእጅጉ ጠቃሚ ነው። ያም ይሁን ይህ ግን የገቢዎች ሚኒስቴርና የኢትዮጵያ ጉምሩክ ኮሚሽን ባካሄዱት ዓመታዊ የስራ አፈጻጸም ግምገማ ላይ ይፋ እንዳደረጉት ሚኒስቴር መስሪያ ቤቱ በ2025-2026 የበጀት ዓመት ይህንን 1.518 ትሪሊዮን ብር ገቢ መሰብሰብ መቻሉና ይህም ደግሞ መንግስት ካቀደው የተሻለ የገቢ ግብ እንደነበርም ጭምር ተመላክቷል። ሁላችንም ኮንሲደር እንደምናደርገው የሀገር ውስጥ ገቢን ማሳደግ በርካታ የሚሆኑ ፋይዳዎች ይኖሩታል ብለን ኮንሲደር እናደርጋለን። ከነዚህ እንደው በርካታ ፋይዳዎች መካከል አንድ ሁለት ሶስቶቹን ለማየት ያክል አንደኛውና የመጀመሪያው የፋይናንስ ነፃነትን ለማረጋገጥ ይጠቅማል። ሀገራዊ የውስጥ ገቢን የመሰብሰብ አቅም ማሳደግ፣ ገቢን በጥሩ ሁኔታ መሰብሰብ መቻል ያቺ ሀገር የፋይናንስ ነፃነቷን እንድታገኝ
እና በራስ አቅም በራስ እግር መቆም የሚችልበትን እድል እንድታገኝ እርዳታ ጠባቂ እንዳትሆን ብድር ጠባቂ እንዳትሆን ያስችላታል። በዚህ መልኩ የሀገር ውስጥ ገቢን ማሳደግ መቻል ፋይዳ እንዳለው እንረዳለን። ሁለተኛ ዘላቂ የሚባል የመሰረተ ልማት ግንባታንም ለማረጋገጥ የሀገር ውስጥ ገቢን ማሳደግ በእጅጉ ጠቃሚ እንደሆነ እንረዳለን። የሀገር ውስጥ ገቢ እያደገ ከመጣ ካደገ ሰስተነብል የሆነ ኢንፍራስትራክቸር ዲቨሎፕመንት ይኖረናል። አስተማማኝ የሆነ የገቢ ምንጭ እንደመሆኑ መጠን ማለት ነው። በዚህም የውጭ እርዳታዎች ፈንዶች እንኳ ባይገኙ ሀገራዊ የመሰረተ ልማት ግንባታው ሳይስተጓጎል ሳይቋረጥ መቀጠል የሚችልበት እድል እንዲፈጠር የራሱን የሆነ ፋይዳ ይጫወታል። ሶስተኛው የሀገር ውስጥ ገቢያችን እያደገ በመጣ ቁጥር የፖሊሲ ነፃነት እንዲኖረን ያስችለናል። ለምሳሌ እንደ IMF እና ዓለም ባንክ የተለያዩ ድጋፎችን ለማድረግ የሚጭኑብንን ቅድመ ሁኔታ ለመከላከል ላለመቀበል በዋናነት አቅም ለመገንባት በእጅጉ የራሱ የሆነ ፋይዳ ይኖረዋል። ስለዚህ የሀገር ውስጥ ገቢን ማሳደግ መቻል ከእንደነዚህ አይነት ዓለም አቀፍ የገንዘብ ተቋማት ተጽዕኖ ለመውጣትም በእጅጉ ጠቃሚ እንደሆነ እንረዳለን። አራተኛው ጠንካራ የኢኮኖሚ መዋቅርም ጭምር እንዲኖረንና እንደ ሀገር የተለያዩ ፕሮጀክቶችን ለማስፋፋት ለመስራት ስናስብ ዓለም አቀፍ የገንዘብ ድጋፎችን ለማግኘት ክሬዲት ሬቲንጋችንን ከፍ ለማድረግ የሚጠቅምበት ሁኔታ ይኖራል። እነዚህ በዋናነት ከበርካታ ፋይዳዎች መካከል የተወሰኑት ናቸው። ይህንን ኮመንሊ አንደርስታንድ ልናደርግ እንችላለን። ወደ እቅዱና አፈጻጸሙ ዝርዝር ስንመጣ ግን መንግስት በ2025-2026 የበጀት ዓመት መጀመሪያ ላይ ለመሰብሰብ አቅዶ የነበረው 1.28 ትሪሊዮን ብር እንደነበር ተገልጿል። ነገር ግን ይሄ እቅድ በስድስት ወር አፈጻጸም ግምገማ ላይ ወደ 1.5 ትሪሊዮን ብር ከፍ እንዲል የተደረገበት ሂደትም እንደነበር ተመላክቷል። ዜን አክቹዋል የሆነው አፈጻጸም ግን ወደ 1.518 ትሪሊዮን ብር ከፍ ያለበትና ይህም አጠቃላይ የእቅዱን 101.24 በመቶ ማሳካት የተቻለበት የበጀት ዓመት እንደነበር ተመላክቷል ማለት ነው። ይህ አፈጻጸም ከቀደመው የበጀት ዓመትም ጋር ሲነጻጸር የ68.69 በመቶ እድገትም ጭምር ያለው እንደሆነ ተመላክቷል። ሌላው በመግለጫው የተመላከተው ትልቁ ነገር ይህንን ያክል ገቢን በበጀት ዓመቱ ለመሰብሰብ በምክንያትነት ከተወሰዱ ዋና ዋና ማሻሻያዎች መካከል አንደኛውና የመጀመሪያው የታክስ መረብን ማስፋት መቻሉ በዋናነት የተወሰደ ማሻሻያ እንደሆነ ተጠቁሟል። በርካታ የሚባሉ ኢንፎርማል የቢዝነስ ሴክተሮች አሁን ላይ በታክስ መረብ ውስጥ በመግባታቸውና ከነዛም ጥሩ የሚባል ገቢን መሰብሰብ መቻሉ አጠቃላይ በበጀት ዓመቱ ይህንን ያክል ገቢን ለመሰብሰብ በምክንያትነት ከተወሰዱ ዋና ዋና ማሻሻያዎች መካከል አንዱ ነው። ሁለተኛው አስተዳደራዊና ፖሊሲያዊ ማሻሻያዎች መወሰዳቸው አጠቃላይ የተሰበሰበውን ገቢ ለመሰብሰብ በዋናነት እንደ ምክንያት ከተጠቀሱ ነገሮች መካከል ይገኝበታል። ሶስተኛውና ሌላኛው ቁልፉ ነገር በቴክኖሎጂ የተደገፉ አገልግሎቶችን ለግብር ከፋው ማህበረሰብ ማቅረብ መቻል አጠቃላይ ግብር ከፋው ማህበረሰብ ታክስ ኮምፕላያንት እንዲሆን በተገቢው መልኩ በሚገባው መጠን ጊዜ ግብሩን በፈቃደኝነት እንዲከፍል ማድረግ መቻሉ ሌላኛው ይህንን ገቢ ለመሰብሰብ በምክንያትነት ከተወሰዱ ዋና ዋና ማሻሻያዎች መካከል የሚገኙ መሆኑን ጭምር የተመላከተበት ሁኔታ አለ። ለማጠቃለል ያክል በአጠቃላይ የገቢዎች ሚኒስቴር ያስመዘገበው ይህ የ1.518 ትሪሊዮን ብር ገቢ ሀገሪቱ በራሷ ገቢ የመመራት አቅሟን እያሳደገች ለመምጣቷ ትልቅ የሆነ ማሳያ እንደሆነም ጭምር ነው የተጠቆመው። ስለሆነም እናንተ በሀገሪቱ የታክስ አሰባሰብና የዲጂታል አሰራር ማሻሻያ ላይ ምን አስተያየት አላችሁ? ያላችሁን ሀሳብ ኮሜንት ላይ አጋሩኝ። ለተጨማሪ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።